እኮ ራስሽ የምታደርጉን ነገር መተው አለብሽ። እኔም ተወልሻለሁ። በቃ መደረግ መሆን ያለበትን ሁሉ አደርጋለሁ። አንቺ ማድረግ ያለብሽን ታደርጊያለሽ። ከኔ ጋር መቀጠል የምትፈልጊ ከሆነ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ብለናል። ሰላማችሁ ብዙ ይበልኝ። ይሄን ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። አዲስ ቪዲዮ እንግዲህ ቡራና ሀይሚዬ ትናንትና መጥተው ነበር። እንዲሁም ፍፄ እንግዲህ ዛሬም በድጋሚ ይዞ መጥቷል ማለት ነው። አብሳላትን ዛሬም በድጋሚ ይዞ መጥቶ ቤት ውስጥ እንግዲህ ባለፈውም ይዞ መጥቶ ነበረ። እንግዲህ ስለነሱ የተፈጠረውን ነገር ቤት ውስጥ እንዲሁም ደግሞ ሪከርዱንም አውጥተውታል ማለት ነው። ያንንም ማሰማችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። እውነቱን ተነግራችሁ አሁን ላይ ብሩክ የወሰነው ውሳኔ በጣም ደስ ብሎኛል እኔ ማለት ነው። ሪከርዱ እንደሰማችሁት ማለት ነው። ምክንያቱም መቀጠል ካለብሽ ከኔ ጋር ትቀጥል ያለሽ ማትቀጥል ከሆነ የመጨረሻችን ይሆናል ብሎ ማስጠንቀቂያ ሰጥቷታል ማለት ነው ሀይሚዬ። በነገራችን ላይ ሀይሚዬ እንደመጎዳቷ መጠን ግን እዚህ ጋር ይህንን ውሳኔ መወሰኑ ብሩኬ በጣም ደስ ብሎኛል። ምክንያቱም እሷ ስለወጣች ነው ከቤት ውስጥ አይደል እንደችኛዋ የመጣችው ቤት ውስጥ። ስለዚህ ደግሞ እያመጣት ያለው አሁን ላይ ፍፄ ነው። ፍፄ ደግሞ እነሱን ማለት በጣም የሚወድ በጣም ልዩ መከታቸው በጣም የብሩኬ የውስጥ ጓደኛው በጣም አብሮ አደጉ ወንድሙ ማለት ይቻላል ወንድሙ ነው። ግን እንደዚህ ደረጃ ድረስ መሄድ ምን ይሉታል ማለት እኔ እንጃ አላወኩም እያለ ነው ዛሬም ማለት ነው። አላወኩም እኔ መጣላታቸው ምናምን ነው የማታውቀው ወይስ ሀይሚና እሷ ተገናኝተው ሰላም ይፈጥራሉ ብለህ አስበህ ነው? እኔ እኮ ጥያቄው ላንተ ነው አቶ ፍፄ ማለት ነው። እና ስለዚህ ፍጹም ይሄን ነገር እኔ አንተ የምታደርገው አይመስለኝም ነበር። በፍጹም እኔ አንተን እንደዚህ አይነት ነገር አድርገህ ትመጣለህ ብዬ መቼም አስቤ አላቅም ማለት ነው። እና እዚህ ጋር አቶ አብሳላት የምትባየው ደግሞ ማለት ነው ከህይወታቸው ካሁን በኋላ መውጣት አለብሽ። በቃ ውጪ፣ ይበቃሻል። በቃ ተራመሻቸው፣ በቃ ይበቃሻል። የመጣሽው ለፕራንክ ነበረ፣ ፕራንክ ለማድረግ ነበር የመጣሽው። አንቺ ግን ሰው ህይወትሽ ሰተት ብለሽ ገባሽ። ከመግባትም አንስተሽ ዱላ መማዘዝ ደረስሽ። ከዛም አለፍሽ ቤታቸው 30 ጊዜ እየመጣሽ ልጅቱን መኖሪያ መቀመጫ አሳጣሻት። በቃ ይበቃሻል፣ በቃ ይበቃሻል። እውነት እንደኔ ያስጠላቻችሁ ሰው አላችሁ? እንደኔ በቃ አለ የለ እንደኔ በቃ የሆነ ጠጉሯን ጉትት ታርጌ ይዤ ማለት ነው በቃ ወሮሪያት ያሰኛችሁ ሰው አለ ብዬ አስባለሁ። እውነት ለመናገር ማለት ነው በጣም ያስጠላችኝ እንዴ። በቃ ቸከሽ በቃ ኦዲየንስ እንዳለ በቃ አይፈልግሽም። እሱ ጋር እንድኮኝም እንድትጠጊም እነሱ ጋር እንድትጠጊ አንፈልግም። የምንፈልገው እኛ ሀይሚና ብሩኬ አንድ እንዲሆኑ ብቻ ነው የምንፈልገው። እና ስለዚህ እየመጣሽ ደግሞ ስህተቴ ነው ትላለች እንዴ። አታፍርም እንዴ? ስህተትሽ መሆኑን በፊት ነበር ማወቅ ያለብሽ ማለት ነው። ገና ከቤት ታወጣ በፊት ብሩኬን አፍቅር ያለው ብለሽ መንጣትሽ ተያንስሽ ደግሞ እንደገና ደግሞ ሄደሽ በጥፊ ተማታሽ አይደል እንዴ? እና ይሄንን ስህተቴ ነው ስህተትሽ ልታርሚ ነው አሁን የመጣሽው? ይቅርታ ጠይቂ ነው። ለምንድን ነው የመጣሽው ዛሬ ደግሞ ማለት ነው? እና አቶ ፍፄ ደግሞ ማለት ነው እየገተክ ይዛት ትምጣ፣ በቃ ይዛት አትምጣ። በነገራችን ላይ ፍጹም መጨረሻ እየተናገረው ነገር ደግሞ አንደኛ ነገር በጣም ደስ ብሎኛል። ምን መሰላችሁ ደስ ያለኝ? አንተ ነህ ህይወታችሁ ውስጥ ማውጣት የምችለው አንተ ነህ፣ መናገር የምችለው አንተ ነህ እንጂ ከኔ ጋር ተከትላ መምጣቷ ምንም ቁም ነገር የለውም እያለው ነበር ብሩኬ በእርግጥ አዎ ከውስጣችሁ ማውጣት ያለበት ራስህ እንደ ወንድ በቃ ኮስተር ብለህ ያለውን ነገር ማስተካከል የምችለው አንተ ነህ፣ ማንም ሰው አይደለም። በርህን የምትጠብቀው አንተ ነህ። ወንድ አይደለህም እንዴ? በርህን የሚያንኳኳው ሰው ማን ነው? ወንድ እንኳን ወንድ ሴት ልጅ ቆፍጣና ሴት ከሆነ ማንም በሯን አያንኳኳም። ይሄን ታውቃለህ ደግሞ ማለት ነው። እና ስለዚህ ለምንድነው ፊት የምትሰጣት? ለምንድነው ቤት እንድትመጣስ የምታደርጋት? ፍጹሜ ደግሞ ሁለተኛ ይዘህ ይሄድ ባለች ሰዓት አስከትለህ ገትተህ ይዘህ መምጣት የለብህም፣ ይዘህ መግባት የለብህም። በቃ አንተ ማሰብ አለብህ አንተ ራሱ ማለት ነው እንዴ። እነሱ ላይ እየተሰራ ያለው ሴራ እያየኸው ነው አይደል እንዴ? ሲጀመር የመጨረሻ ትናንትና የተናገረችውን ነገር ሰምታችኋል ብዬ አስባለሁ ሁላችሁም። የመጨረሻ እኔ ብሩኬን አልተውም፣ ተማፍቀርም ማንም የሚያስገድደኝም እንትን የሚለኝ ሰው የለም፣ እልክሽን ነው ማስጨርሰው እያለቻት ነበር ሀይሚዬን አይደል እንዴ? ስለዚህ ይቺ ልጅ
በቀላሉ የምትወገድ ስላልሆነች ሁላችሁም በቃ ከስራችሁ እንድትርቅ አድርጓት። በቃ ተስራችሁ አርቋት። በቃ አጠቃላይ ነገር ማለት ነው። ሌላ ነገር ምንም አንፈልግም። ያኛው ቲቷት ያኛው እየገተተ ያመጣታል። ያኛው ቲቷት ያኛው እየገተተ ያመጣታል። እንዴ ልጅቱ ልታሳብዷ ነው እንደሆነ ለመናገር በቃ ይበቃችኋል። ወላሂ ይበቃችኋል። በቃ ሰላም አምጡ እንዴ ሰላም ፍጠሩ። በቃችሁ እንዴ ትዳራችሁን እንዴ በቃ ያማረ ፍቅራችሁን እንድትበትናላችሁ ለሰው ብላችሁ በሰው በቃ በሰው እንዴ እንደዚህ አይነት ነገር አለ እንዴ? እውነት ለመናገር ሀይሚዬ ደግሞ አንዳንድ ነገሮችን ለመረዳት ሞክሪ፣ አትቸኩሊ። ማንኛውም ነገር መቸኮል ጥሩ አይደለም። ነገሮችን ያልሆኑ ነገሮችን እሺ፣ አሁን አንቺም አግባብ ነው ያልሆነ ሪከርድ መናገር፣ ያልሆነ ነገር ማውራት ትክክል ነሽ አይደለሽም። በቃ አንቺ ሴትነትሽን ማስከበር ያለብሽ በዚህ አይደለም፣ እሷን በመናገር ወይም እሷን በመማታት አይደለም። ኮስተር ብለሽ እስርሽ ያሹን ፍቅረኛሽን አሳምረሽ በመያዝ ነው። በቃ ሌላ ነገር ምንም አጭር ነገር የለውም። እሱን ተያሹ አሳምረሽ ማንም ሰው በቃ የፈለገ ሰው ቢመጣ አንቺ ህይወት ውስጥ አይገቡም የመጨረሻ። ምክንያቱም አንቺ አለሽ አስሩ። አንቺ ግን ለቀሽው እየሽመች መልካም ህይወት መልካም መድረሹ እያሽየሽ ማንስ አይገባም እንዴ? እንዴ ያማታል እንዴ? ማንም ደስ ብሎት ነው የሚገባው፣ ደስ ብሎት። ያሁን ሴቶች ደግሞ እውነት ይቅርታ አድርጉልኝ ቤተሰብ፣ በቃ ይሆናል የለ ከወንድ ጋር ያቆራኛቸው ነገር አላውቅም። በተለይ ትዳር ላይ ያሉ ወንዶች፣ ፍቅረኛ ላይ ያሉ ወንዶች ላይ እንዴት እንደሚሆኑ ብቻ እኔ እንጃ። ፈጣሪ ልቦና ይስጣችሁ። ሌላ ምንም አላላችሁም። ፈጣሪ ልቦና ይስጣችሁ። የሰው ፍቅረኛ የምታለያዩ፣ የሰው ባልና ሚስት የምታለያዩ ሴቶች ፈጣሪ ልቦና ይስጣችሁ። ሌላ ምንም ልላችሁ አልችልም ማለት ነው። እና ስለዚህ ማስከበር ያለብሽ ራስሽ ስለሆነ ሀይሚዬ፣ አሁንም ቢሆን ቤትሽንም ራስሽንም እንዲሁም ፍቅረኛሽንም የምታስከብሪው አንቺና አንቺ ብቻ ነሽ። አንቺ ኮስተር ብለሽ እስርሽ ተያሹ የትም አይነቃነቅም። እውነት በቃ የትም ሴት ልጅ ወንድ ልጅ ረግጣ ትይዛለች። ይሄን ደግሞ ማወቅ አለብሽ። ረግጠሽ የምይዩ ደግሞ በምንድን ነው? በፍቅርሽ ነው፣ በነገር አይደለም። በነገር ከሆነ ደግሞ ብዙ ነገሮችን ታጫለሽ። እና ስለዚህ የምትወጂውን ሰው አጠገቡ እንዳደርሽ እኔ ከአንቺ ጋር አንቺን እገልሻለሁ አንተን እልሻለሁ ተማለት አንቺ ረግጠሽ መያዝ ያለብሽ ማንን ነው? ብሩኬን ነው፣ ማንንም አይደለም። በደንብ አድርገሽ ስሚኝ። በዙሪያችሁ ያሉ ሰዎችን እንዲሁም ደግሞ የእናንተ የማይሆኗችሁን ኦዲየንሶች ሰምታችሁት አይሆን እናንተ ራሳችሁን ወክላችሁ ራሳችሁን ኮናችሁ መኖር ያለባችሁ ሰዎች እናንተና እናንተ ብቻ ናችሁ። እንደገና ደግሞ ብሩኬም በቃ ይሆናል ሌለ ቆፍጠን ብለህ እንደ ወንድ ሆነህ የምትወዳትን ሴት ያለ ማጣት ኮስተር ብለህ መያዝ ያለብህ ያንተ ፋንታ ነው። እዛ ጋር ትትመጣ እኔ ምን ላድርግሽ፣ እኔ ምን እንዲላድርግሽ የምትለውን ነገር ማቆም አለብህ። እኔ ይሄንን ማድረግ አልችልም፣ እኔ ይሄንን መሆን አልችልም የምትለውን ነገር አቁመህ ሰጥ ለጥ ብለህ በቃ የምትይዛት አንተ ነህ አይደል እንዴ? የምታስከብራትም አንተ ነህ። በቤት በቃ የሆነ ክብር ሰጥተህ የምታኖራት አንተ ስለሆንክ፣ ስለዚህ ክብር ማድረግ የምችለው ክብር መስጠት የምችለው የቤት አባወራ ሆነህ መኖር የምችለው አንተ ስለሆንክ ሁሉንም ነገር ማስከበር መብትም አለህ፣ ሁሉም ነገር አለህ ማለት ነው። እና ስለዚህ ሀይሚዬ አይደለችም የምታስከብራት፣ ሀይሚዬ አይደለችም ትትመጣ ሀግ የምትላት ማለት ነው፣ ራስህ ነህ። ስለዚህ ይሄን ነገር ደግሞ ማስተካከል አለብህ ብዬ አስባለሁኝ። ነገሮችን ለማስተካከል መሞከር ነው እንጂ አይደለም ዘሎ ነገር ዘሎ ጩኸት ዘሎ በቃ ያልሆነ ነገር ላይ መግባት ምንም እኔ እንጃ ምንም ያዋጣ ነገር የለም ብዬ አስባለሁኝ እኔ በራሴ ማለት ነው። እና መተሳሰብና ነገሮችን በሚሄዱበት መንገድ አብራችሁ ሆናችሁ መሄድ እንጂ ሌላ ነገር ተለያይታችሁ እሷ እሺ ተቤት ወጣሽ አንቺ እሱ ቤት ኮነ እቤት ኮነላት ታደለች። እሷ እንደውም ደስ ነው የሚላት። እንደውም ነገ ሻንጣዋን ረትባ ነው የምመጣው። አይገርምሽም? እንደዚህ ታረግሽላት። ስለዚህ አድበሽ መቀመጥ ያለብሽ አንቺ ነሽ። ሴት ደግሞ በጣም ብልሃተኛ ነኝ፣ እንዴት እንደምትይዝ ወንድ ልጅ ታውቃለች አይደል እንዴ? ስለዚህ አንቺ ደግሞ ጎበዝ ነሽ፣ ጀግና ሴት ነሽ እና ይሄን ነገር ደግሞ ማድረግ ምንም ነገር አያቅትሽም። እና ስለዚህ ነገሮችን ለመፍታት እንዲሁም ደግሞ ነገሮችን በቃ ለመተው መሞከር አለብሽ። እንደዚህ በቃ እንደዚህ ያጨናነቅሽ አይምሮሽን ምናምን ለበሽታ መዳረግም የለብሽም ማለት ነው። እና ብሩኬ ደግሞ እሷ በምትለው ነገር ሁላም መረዳት አለብህ። በጣም ብዙ ያልተረዳሃን ነገር አለ። ሆነን ለመናገር እዛው ስር ሆነ እዛው አጠገብ ሆነ እዛው አንድ ጋር ሆናችሁ
በጣም ብዙ ነገር ያልተረዳሃት አለ። እውነት እኔ በራሴ ብዙ ነገር ሀይሚ የምትፈልገው ነገር አለ። ያን ነገር ደግሞ ምንም በፍጹም ልታሟላም አልቻልክም፣ እንዲሁም ደግሞ ልታቅላትም አልቻልክም፣ ልትረዳትም አልቻልክም። ያን ነገር ደግሞ እንደዛ የምታደርገው ወይም የምትረዳት ወይም ያን ነገር ለማድረግ የምትወስነው ራስህ በቃ ራስህ ቁጭ ብለህ ቆንጆ ፍቅር ሰጥተሃት ቆንጆ ነገሩን በቃ ነገሮችን በመመልከት በማየት ምንድን ነው የምታወራው፣ ምንስ ፈልጋ ነው ይች ልጅ እንደዚህ የምትለው በማለት በማሰብ ነገሮችን ብታስተካከል ደስ ይለኛል። እንግዲህ ኦዲየንሶች የሚገባቸው ይገባቸዋል፣ የማይገባቸው ደግሞ ምንም አድርጋችም እና ፍፄ ደግሞ በቃ መልካም ወንድም ነህ፣ በጣም የምንወድ በጣም ኦዲየንስ ከምንም በላይ የሚወድ ወንድማቸው ነህ አይደል? ስለዚህ ይች ልጅ ታውቃለህ ለምን እንደመጣች ከሀይሚ ጋር ደግሞ ምን አይነት ኬዝ እንዳላቸው ተብሩኬ ጋር ምን አይነት ኬዝ እንዳላቸው ታውቃለህ አይደል እንዴ? ስለዚህ ይህንን ኩላ እያወቅ ለምንድን ነው ይዘህ የምመጣው ቤት? ባለፈው ይዘህ መጥተህ በጣም ብዙ ሰው እየወቀሰ ነበር። አሁን በድጋሚ ደግሞ ያንኑ መልሰህ ያንኑ ደግመህ ሰራህበት ማለት ነው። እና ስለዚህ ጥንቃቄ ያስፈልጋል ለማንኛውም ነገር ማለት ነው። እና ስለዚህ ሀይሚና ብሩኬን የምትወዱ ብቻ ላይክ እያደረጋችሁ ቪዲዮውን ሼር አድርጉት ማለት ነው። ላይክ ሼር እያደረጋችሁ መቼም አይለያዩ ሀይሚና ብሩኬ መቼም አይለያዩ የሚለውን ኮሜንት ላይ ጣፉልኝ ማለት ነው። መቼም ሀይሚም የብሩክ ናት፣ ብሩኬም የሀይሚ ነው። ስለዚህ ይመቻችሁ። ላይክ